ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ቅርሶችንና ታሪኮችን በመጠበቅና ለትውልድ በማስተላለፍ የቱሪስት መስህብነቱ ለማሳደግ እየተሰራ እንደሚገኝ የአክሱም ከተማ ባህልና ቱሪዝም ጽሕፈት ቤት አስታወቀ። ሙዚየሙ በአውደ ርዕይ ህዝቡ እንዲጎበኘው በማድረግ ተነሳሽነትን ለመፍጠርና መስህብነቱን ለማጠናከር መታቀዱንም ተመላክቷል። ለኃይለ ሥላሴ ገብረ ሚካኤል ዘገባ ታደሰ ልጃለም። የአክሱም ቅርሶች ቤተመዘክርን በደጃች ገብረ ሥላሴ ባሪያ ጋብር በ1902 ዓ.ም እንደተሰራ ይነገራል። ይህ ታሪካዊ ቦታ ዶክተር ፀሐይ ተፈራ በተባለው የአክሱም ተወላጅ አክሱማዊት ሄሪቴጅ ፋውንዴሽን ወደሚል ደረጃ ከፍ በማድረግ አክሱማዊት ሄሪቴጅ ቤተ ንባብና ቤተመዘክር ተብሎም እንደተቋቋመም የሙዚየሙ አስተባባሪ መምህር ሶሎሞን በርሀ ይገልጻሉ። ታደሰለው ተባይሉ እዚ ተሐዲሱ ይህ ሙዚየም በጦርነቱ ጊዜ ወድሞ የነበረ ሲሆን ዶክተር ፀሐይ የተባሉ የአክሱም ተወላጅ ሙዚየሙን በማደስና የቤተ መጻሕፍትና ሌሎችንም አገልግሎቶች እየሰጠ መጥቷል። አሁንም ሙዚየሙን የበለጠ ከፍ ለማድረግና ለማሳደግ እየሰራ ነው። ሙዚየሙ የአክሱማውያን ታሪክ የያዘ ብሎም ቅርሶችን በመጠበቅና ለትውልድ በማስተላለፍ በሌሎች ግለሰቦች እጅ ያሉ ቅርሶችን በመሰብሰብ የቱሪስት መስህቡን ለህዝብ ክፍት ለማድረግ እየሰራ እንደሚገኝ የአክሱም ከተማ ባህልና ቱሪዝም ጽሕፈት ቤት አስተባባሪ አቶ ዘርአዳዊት ጸጋይ ገልጸዋል። ተፈላላይ አይነት ሙዚየም ለሆነ ሀዳ አርኪኦሎጂካል በከተማችን የተለያዩ ሙዚየሞች አሉ። የአርኪኦሎጂካል ሙዚየም፣ የቤተ ክህነት ሙዚየምና ሌሎችም አሉ። እንደነዚህ ያሉ ሙዚየሞችን በመጠበቅና በማስፋት የቱሪስት ፍሰቱ እንዲጨምርና የራሱ የሆነ አስተዋጽኦ አለው። ለህዝቡ ክፍት እንዲሆንና ለአውደ ርዕይ ክፍት በማድረግ ሙዚየሙን ለማስተዋወቅ ትልቅ ሚና ይኖረዋል። በእያንዳንዱ ቤት ያሉ ታሪካዊ ቅርሶች ሁሉም የህብረተሰብ ክፍል በቤቱ ከሚያስቀምጠው ወደ ቤተ መዘክር እንዲያመጣውና ለትውልድ የሚያልፍ ታሪክ እንዲኖር ማድረግ እንደሚገባ በመረዳት መንቀሳቀስ እንደሚያስፈልግም መምህር ሰሎሞን አሳስበዋል። ምናውት መሳራታት ዚአተው ቅርሶችን በመሰብሰብ ለቀጣይ ትውልድ ታሪክ ማስተላለፍና ለአዲሱ ትውልድ ታሪካቸውን እንዲያውቁ ነው ቅርሶች ወደ ሙዚየሙ እንዲመጡና እንዲሰበሰቡ እያደረግን ያለ ነው። በአክሱም በየቤቱ የተለያዩ ቅርሶች ይኖራሉ። እነዚህን ቅርሶች ወደ ሙዚየሙ በማምጣት ከውጭም ሆነ ከውስጥ ለሚመጡ ጎብኚዎች ትልቅ ፋይዳ አለው። ስለዚህ ታሪካችን በመጠበቅ ለቱሪስት ፍሰቱ የራሱ አስተዋጽኦ አለው። ስለሆነም የህብረተሰቡ ተሳትፎ ወሳኝ ሚና አለው ማለት ነው። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባህ ገብረ እግዚአብሔር በበኩላቸው ይህ ሙዚየምና ቤተ መዘክር ለህዝቡ ተገቢውን አገልግሎት እንዲሰጥ ቢሮ አስፈላጊውን ድጋፍና ክትትል እንደሚያደርግም ገልጸዋል። ቢሮ በሙያለ ማህበረሰብና ለበመንቃ ህብረተሰባችንን በማነቃቃትና በማደራጀት በሙዚየሙ ያሉትን ቅርሶች ለዓለም እንዲተዋወቁ እንደ ቢሮ እንሰራለን። በአጠቃላይ በሙዚየሙ ያሉት ችግሮች ለመፍታትም አስፈላጊውን ድጋፍና ክትትል እናደርጋለን። የትግራይ ጤና ቢሮ በ84 ወረዳዎች ከ5 ዓመት በታች ለሆኑ ህፃናት የፖሊዮ በሽታ ክትባት ዘመቻ ለመካሄድ የሚያስችል የምክክር መድረክ አካሂዷል። በያዝነው ዓመት የካቲት ወር ላይ ከ5 ዓመት በታች የሆኑ ህፃናት አንደኛ ዙር የፖሊዮ ክትባት ዘመቻ ማካሄዱን በማስታወስ ሁለተኛ ዙር የክትባት ዘመቻም በቅርቡ እንደሚሰጥ ቢሮ ባካሄደው የምክክር መድረክ አስታውቋል። በምክክር መድረኩ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ የክትባት ዘመቻው ከ960 ሺህ በላይ ለሚሆኑ ህፃናት ክትባቱ እንዲያገኙ የሚያስችል ስራ መሰራት እንዳለበት ገልጸው ዘመቻው ከግንቦት 22 እስከ 25 2017 ዓ.ም እንደሚካሄድም ገልጸዋል። ኃላፊው አክለውም በመጀመሪያ ዙር የክትባት ዘመቻ የታዩ ክፍተቶች በመቅረፍ የተሳካ ዘመቻ እንዲሆን እንደሚሰራና ከክትባቱ ጎን ለጎን የፖሊዮና ፌስቱላ በሽታ የመለየት ስራም የዘመቻው አካል እንዲሆን በምክክር መድረኩ አቅርበዋል። የህብረተሰብን ሰላም ለማጽናት የአካባቢያቸው ጸጥታና ደህንነት በመጠበቅ የወጣቶች ሚና ከፍተኛ መሆኑን ተገለጸ። የተገለጸው የትግራይ ወጣቶች ቢሮ ከግብረ ሰናይ ድርጅት ጋር በመተባበር ባዘጋጀው ወጣቶችና ሰላም በሚል በተካሄደ መድረክ ላይ ነው። ፍርቱና ገብሩ ተጨማሪ አላት።
በትግራይ የተካሄደው ጦርነት ወጣቱን የህብረተሰብ ክፍል በብዙ መንገድ እንደጎዳው መረጃዎች ያሳያሉ። ታዲያ አሁንም ወጣቱን ተስፋ ያስቆርጡ ያሉ ሁኔታዎችም በተጠና መንገድ ለመክታት በወጣቱ ዙሪያ የተለያዩ ስራዎች እየተሰሩ እንደሚገኙ የትግራይ ወጣቶች ቢሮ ይገልጻል። ከማምስ ፎርማምስና ከWFP ምግባረ ሰናይ ድርጅቶች ጋር በመቀናጀት UN ሴኩሪቲ ካውንስል ባወጣው በወጣቶች ሰላምና ደህንነት ዙሪያ በትኩረት እንዲሰራ በማሰብ ወጣቶችና ሰላም በሚል ርዕስ የወጣቶች ኮንፈረንስ ተካሂዷል። ወጣቶች ሰላምን ለማጽናት የአካባቢያቸውን ጸጥታ በማስከበር ረገድ ከፍተኛ ሚና እንዳላቸውም የትግራይ ወጣቶች ቢሮ ኃላፊ አቶ ሐይሽ ስባጋድስ ይናገራሉ። ሰላም እና ወጣት ማለት ነው። ወጣት ሳይሳተፍበት ሰላም መምጣት አይቻልም። ሁለተኛ ደግሞ ሰላም ከሌለ ተጎጂም ወጣት በመሆኑ ምክንያት ወጣቱ የዓለም አቀፍ ተቋም ያወጣው መርሆች መሰረት አድርጎ እሱ ላይ ውይይት አድርጎ ይህን ነገር በማህበረሰብ ደረጃ እንዲሰርጽ ማድረግ ኃላፊነት እንዲወጣ የተዘጋጀ ፕሮግራም ነው ማለት ነው። ተሳትፎ ከፍ ለማድረግ ነው። በሰላምም በልማትም በዲሞክራሲ ግንባታም ቢሆን ማለት ነው። የማምስ ፎርማምስ ግብረሰናይ ድርጅት ዳይሬክተር አቶ አሸናፊ አስመላሽ በበኩላቸው በአሁን ሰዓት በትግራይ የሰላም ሁኔታ ፈታኝ በመሆኑ ወጣቱ በመደራጀት ሰላም በማስፈን በማረጋጋትና የአካባቢውን ጸጥታ ከመጠበቅ አኳያ ትልቅ አስተዋጽኦ አላቸው ይላሉ። ያው ጥቅሙ በጣም ግልጽ ነው። አንደኛ በአሁኑ ሰዓት ሰላም በጣም አስቸጋሪ የሆነበት ሁኔታ፣ የጸጥታ ሁኔታ በጣም አስቸጋሪ የሆነ ሰው በሰላም ገብቶ መግባት ወጥቶ መግባት ስጋት ላይ የወደቀበት ሁኔታ ባለበት ጊዜ ላይ የዚህን አስፈላጊነት ተረድቶ በተለይ እንደገና ወጣቱ እንደገና ትልቁንም ቁጥር ስለሚይዝ ለዚህ ጉዳይ እንደገና ቀዳሚ ተሳትፎም ስላለው ይህንን እውቀት አግኝቶ ያንን የታጣውን ሰላም ከማምጣት ከማረጋጋት ከማስፈን አኳያ ትልቅ አስተዋጽኦ ያደርጋል። በመድረኩ የተሳተፉት ወጣት መለስ ገብረሕይወትና ወጣት አየሎም ስዩም መድረኩ አስፈላጊና ጠቃሚ ከመሆኑ በዘለለ በአሁን ሰዓት በክልላችን ያለው ነባራዊ ሁኔታ ያገናዘበና ሁኔታውን ለመቋቋምና የአካባቢያቸውን ሰላምና ጸጥታን ለማስከበር ጠቃሚ መሆኑን ይገልጻሉ። አሁን እኛ ከገጠመን አንጻር ለመዳን ካለን ፍላጎትም ጭምር ይሄንን እንደዚህ አይነት መድረክ ሊኖር ይገባቸዋል። በሀገራችን ላይ የገጠመን ነገር አመጽ እንዳይነሳ፣ ፍትህ እንዲነግስ፣ ሴቶችም በሰላም ገብተው በሰላም ወጥተው በሰላም እንዲገቡ፣ ማንም ወንበዴ ወይም ማንም የህግ በላይነት እንደሌለ አውቆ ሊጨወትባቸው የመጫወቻ እንዳይሆኑ እንደዚህ አይነት ነገሮች መፈጠራቸው በጣም ደስ ይላል ማለት ነው። ወጣቱን ካልያዝክ ሌላ እንቅስቃሴ ስለማይኖር፣ ስለዚህ ወጣቱን ወደዚህ ወደ ኢኮኖሚካሊ ፖለቲካሊ እና የሴኩሪቲ ኢሹ አምጥተው ወደፊት በማምጣቱ ይህንን ብቻ ሳይሆን ክልሏን ብቻ ሳይሆን ሀገሪቷን ጠቀሜታ ስላለው ካሁን በፊት አልተለመደም ነበር። እንደዚህ ብሎ እዚህ በመሳተፋቸው ግን ትግራይ ምን አለች፣ የታቅጣጫ ያለችው ለቀጣይስ ምን መሄድ አለባት፣ እኛስ ወጣቶች ለትግራይ ምንድነው ማበርከት ያለብን? ኢኮኖሚካሊ ሊሆን ይችላል፣ የጸጥታ ጉዳይም ሊሆን ይችላል፣ በማህበራዊ ሚዲያም ሊሆን ይችላል እና በዚህ መድረክ አብዛኛው ወጣቱ ያየነው ሀሳብ ነው ሼር እያደረገ ያለው። እዚህ እንደዚህ ተሰብስበን ከመላው ትግራይ ያለው እዚህ ሆኜ ምን እየተሰራ እንዳለ ምዕራብ ምን እንደዚህ እየተሰራ አለ፣ ማዕከላዊ እና ምስራቁ ጋር ምን እየተሰራ እንዳለ አውቅ ያለው እና ምንድነው ይሄ ወደ አንድ በማምጣት እንደዚህ ሀሳብ ሼር ካደረግን ትግራይን የማታርግበት ሚስት የለም ብዬ አስባለሁ። በ2017-18 የምርት ዘመን ምርትና ምርታማነትን ለማሳደግ የማዳበሪያና የሜካናይዜሽን አቅርቦት ለማሟላት ትኩረት ሰጥቶ እየሰራ መሆኑን የትግራይ ገበያ ልማትና የህብረት ስራ ማህበራት ኤጀንሲ አስታወቀ። ኤጀንሲው እስካሁን ከ530 ሺህ ኩንታል በላይ ማዳበሪያ ለአርሶ አደሮች ማዳረሱም ገልጿል። ለሚካስ ታፈረ ዘገባ ስለሽ ሀጎስ። የትግራይ የህብረት ስራና የገበያ ልማት ማህበራት ኤጀንሲ በ9 ወር ያከናወናቸውን ስራዎች ገምግሟል። ኤጀንሲው የ2017 እና 2018 ዓ.ም የምርት ዘመን ላይ ከፍተኛ የሆነ ምርት ለመሰብሰብ የማዳበሪያና የሜካናይዜሽን አቅርቦት ላይ ትኩረት ሰጥቶ እየሰራ እንደሚገኝም አሳውቋል። የትግራይ የህብረት ስራ ማህበራትና የገበያ ልማት ኤጀንሲ ምክትል ስራ አስኪያጅ አቶ የማነ ገብረ መስቀል የትግራይ አርሶ አደር ከበሬ እርሻ ወደ በትራክተር ማረስ እንዲሸጋገር በፍላጎቱ መሰረት ማዳበሪያን በመጠቀም ምርታማ ነቱን እንዲጨምር እየተሰራ እንደሚገኝ ይገልጻሉ። ዘመናዊ ሕርሻ አምስግጋር
ሕብረት ስራሕ ማሕበር ዝዓበየ ዓቕምን ብስሩን ከም መሳርሒ ከሰጋግረን ዝኽእል ዓቕሚ እንተሃሎ ሕብረት ስራሕ ማህበራት ዘመናዊ ወደሆነ እርሻ በማሸጋገር ላይ ሕብረት ስራሕ ማህበር አቅም አላቸው። ጦርነቱ ከመካሄዱ በፊት ወደ 1.1 ሚሊዮን የሚጠጉ በሬዎች ነበሩ። አሁን ላይ ከ200,000 አይበልጡም። በዛ ላይ ዋጋቸው በጣም ከፍ ብሏል። ስለሆነም ያለው አማራጭ ትራክተሮችን ማስመጣት ነው። ዘርም መዝራትና ማጨድ ላይ የሚያገለግሉ ማሽኖች በህብረት ስራ ማህበራት እየገቡ ይገኛሉ። ግን ደግሞ ይህንን ለማሟላት ግዙፍ ካፒታል ይፈልጋል። ይህ በመሆኑ የህብረት ስራ ዩኒዮኖች ከማይክሮ ፋይናንስና ከባንኮች ጋር ብድር ማግኘት የሚችሉበትን እድል የማመቻቸት ስራ ጀምረናል። በዘንድሮ ክረምት የማዳበሪያ አቅርቦት እጥረት እንደማይኖር የገለጹት ምክትል ስራ አስኪያጁ 1 ሚሊዮን ኩንታል ማዳበሪያ ለአርሶ አደሩ ለማከፋፈል እቅድ ተይዞ እስካሁን ድረስ 530,000 ኩንታል ማዳበሪያ መከፋፈሉን ያስረዳሉ። ሓረስታይ ዝደልዮ ናይ ማዳበሪያ አቅርቦት በዋኑ ከቀርብን በመጠን ከቀርብን አርሶ አደሩ የሚፈልገውን ያህል የማዳበሪያ አቅርቦት ጊዜውን ጠብቆ እንዲያገኝ አድርገናል። አሁን ላይ የማዳበሪያ አቅርቦት እጥረት የለንም። በተመጣጣኝ ዋጋ ማዳበሪያን እያቀረብን ያለነው ምክንያቱም 530,000 ኩንታል ማዳበሪያ የቆየ ስለነበረን ነው። ይህም በነበረው ዋጋ ነው እንዲከፋፈል የተወሰነው። በየቀበሌው ድረስ በመሄድ እያከፋፈልን ነው። የገበያ ትስስር በመፍጠር በኩልም ወደ 1 ቢሊዮን ደረጃ ትራንዛክሽን ተደርጓል። የ2017-2018 ዓመተ ምህረት የምርት ዘመን ምርታማነትን ለመጨመር የሚያግዙ ዘመናዊ ግብአቶችን ለማግኘት ከሰኔ 10 እስከ ሰኔ 16 ባለው ጊዜ 6 ሀገራዊ ባዛርና ኤግዚቢሽኖች በመቀለ ከተማ እንደሚካሄዱ የኤጀንሲው ምክትል ስራ አስኪያጅ አቶ የማነ ገብረ መስቀል ጨምረው ገልጸዋል። በሀገር ደረጃ ተዳለወ መቀለ ከተማ ዘካሄድ በሀገር አቀፍ ደረጃ የተዘጋጀ በመቀለ ከተማ የሚካሄድ ባዛር ኤግዚቢሽንና ሲምፖዚየም መድረክ ይኖረናል። በኤግዚቢሽኑ ከአዲስ አበባ፣ ከኦሮሚያ፣ ከሌሎች ክልሎች መጥተው የሚሳተፉ የህብረት ስራ ማህበራት አሉ። እነዚህ በርካታ ምርጥ ውጤቶች ይዘው ነው የሚመጡት። ይህ ያለውን የምርት አቅርቦት እጥረት ችግር የሚቀርፍ ነው። ገበያ በማረጋጋት በኩልም ትልቅ አስተዋጽኦ አለው። ይህ ባዛር የሚካሄደው ከሰኔ 10 እስከ ሰኔ 16 በተከታታይ ቀናት የሚካሄድ ነው። የክልታው ላዕሎና የአድዋ ወረዳዎች አስተባባሪዎች አቶ ጣዕመ ኃይሉና አቶ ክንፈ ሙሉ ከፍተኛ የሆነ ምርት ለማግኘት እርሻን የማለሳለስ የአጨዳና የውቂያ ተግባራትን በሜካናይዜሽን ተደግፈው እንደሚከናወኑ የጠቆሙት ባለሙያዎቹ አርሶ አደሮች ማዳበሪያ ሲወስድ የነበረው ኋላ ቀር የአሰራር አገልግሎትና የሰነድ አያያዝም በሞባይል ሲስተም ተሻሽሎ እየተሰጠ መሆኑን ይናገራሉ። ሜካናይዜሽን ወይም ምዝማን እርሻን ለማዘመን በሜካናይዜሽን የተሰሩ ስራዎች አሉ። ባለችን አንድ ዩኒየን ዘርፈ ብዙ አገልግሎት እየሰጠን ነው። በተለይ ሰብልን የሚያጭዱ ማሽኖችና ትራክተሮች እንዲሁም የውቂያ ተግባራትን በማከናወን ደረጃ ለአርሶ አደሩ በተመጣጣኝ ዋጋ አገልግሎት እየሰጠን እንገኛለን። በዚህም ከ500 በላይ አርሶ አደሮች ተጠቃሚ ሆነዋል። 26,000 ኩንታል ምርትም የተወቃው በዘመናዊ ማሽን አማካኝነት ነው። ስናይ ክራማት ተታይዞ ሰርሖ ዘለና ስራሕቲ ከክረምቱ ጋር ተያይዞ እየሰራናቸው ያሉ ስራዎች ማዳበሪያ በማከፋፈል በኩል ህብረት ዩኒየኖች በመውደማቸው ወረዳ ላይ ብቻ ሲከፋፈል ነው የነበረው። በዚህም አርሶ አደሩ ላልተፈለገ የትራንስፖርት ወጪ ሲዳረግ ቆይቷል። አሁን የጀመርነው ግን ከኤቲአይ ፕሮጀክት በተገኘ በጀት እና ስልጠና የማዳበሪያ አቅርቦት ወደ የቀበሌው እንዲወርድ ተደርጓል። ከዚህ በፊት በኩፖን ሲታደል የነበረውን አስቀርተን በሞባይል የሚከፈልበትን አሰራር በመዘርጋት የጊዜ ብክነትንና እንግልትን ማስቀረት ችለናል። በትግራይ ክልል ወደ 6,000 የሚሆኑ የህብረት ስራ ማህበራት መኖራቸውን በመድረኩ ተገልጿል። በመጨረሻ በጋዛ የአንድ ዶክተር 9 ልጆች በእስራኤል የአየር ጥቃት መገደላቸውን ተገለጸ። እስራኤል በጋዛ በፈጸመችው የአየር ጥቃት በካን ዩኒስ ከተማ በሚገኘው ሆስፒታል የምትሰራ ዶክተር ቤትን በመመታቱ ከ10 ልጆቿ መካከል 9ኙ ተገድለዋል። ናስር ሆስፒታል እንዳስታወቀው የዶክተር አልናጃር አንድ ልጅና ባለቤቷ ጉዳት ቢደርስባቸውም በህይወት ተርፈዋል። በሆስፒታሉ የሚሰራውና በህይወት የተረፈው የ11 ዓመት ልጅ ቀዶ ሕክምና ያደረገለት ብሪታንያዊ ዶክተር ግራይም ግሩም ለቢቢሲ ለዓመታት የህፃናት ሐኪም ሆኗ ልጆችን ስትንከባከብ በነበረችው እናታቸው የደረሰው ሊቋቋሙት የማይችሉት ጭካኔ ነው ሲሉ ገልጸዋል። በአንድ የሚሳኤል ጥቃት ሙሉ ቤተሰቧን ልታጣ ትችል እንደነበርም ጨምሮ ተናግረዋል። የእስራኤል መከላከያ አርብ ዕለት በካን ዩኒስ ከተማ በፈጸመችው የአየር ጥቃት በርካታ ተጠርጣሪዎች መምታቱን አስታውቆ ተሳትፎ የሌላቸው ሰላማዊ ዜጎች ላይ የደረሰ ጉዳት በተመለከተ የቀረበውን ውንጀላ እየገመገምኩ ነው ብሏል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።